አሁን እሱን አይደለም የጠየቁ አንተ ናቲ ወይም እናንተ ጴንጤዎች ኢየሱስ የዘላለም ሕይወት የሰጠን ስናምን ነው አልከኝ። እሺ ስናምን ነው ካልከኝ ኢየሱስ ሞቶ ሲነሳ የዘላለም ሕይወት አልሰጣችሁም ወይ ብዬ ጠየቅኩ። አሁንም ሰጥቶናል አልከኝ። ኢየሱስ መስቀል ላይ ሰጥቶናል፣ ስናምን ሰጥቶናል። ሁለቴ ነው እንደ የዘላለም ሕይወት የሰጣችሁ ጌታ? ሁለቴ ነው ያዳናችሁ? ብዙ አሁን ምን መሰለ፣ አሁን የምንወያየው ስለ ዘላለም ሕይወት ሁላችንም በዚህ ንግግራችን ላይ ብዙ የሚሰማን ሰው አለ። ሁላችንም እንጠቀምበት ነው። ክርክር አናርገው። ኧረ እኔ አልከራከርህም። ክርክር አናርገው። አሁን ውይይት እስከሆነ ድረስ አንተ በቃ አይደለም ምን አጨቃጨቀ? በቃ ሰጥቶናል አለ። ኖ አሁን ዋናው ታርጌታችን የዘላለም ሕይወት ጴንጤዎች ነው። እንዳታጥፍ ብዙን እንዳትዋሸው ሰጥቶናል ብለህ አልዋሽም። ለምን ዋሻለሁ? ድጋሚ እንዳትዋሽ ጠይቀው። በፍጹም አሁን ጠይቀው ብዙ። እሺ ናቲ ብዙ። የመጀመሪያ ጥያቄ ኢየሱስ መቼ ነው የዘላለም ሕይወት የሰጣችሁ ብዬ ስጠይቃችሁ ስናምን አልከኝ። ማለትም ከ2000 ዓመት ምናምን በኋላ ነው ስናምን የሰጠን አልከኝ። ከዛ የዛኔ ሞቶ ሲነሳ በቀራንዮ አደባባይ የዘላለም ሕይወት አልሰጣችሁም ወይ? ስለ ደግሞ አሁንም ሰጥቶናል አልከኝ። ኢየሱስ ሁለቴ ነው የዘላለም ሕይወት የሚሰጠው? አይደለም። ያን የተሰራውን ስራ ማረጋገጥ አለብህ በእምነት። እኔ አልጠየቅኩም ይሄን ጥያቄ። እኔ ጠየቅኩህን አድሬስ አድርግ። ሁለቴ ነው የዘላለም ሕይወት የሚሰጠው ጌታ? አንዴ ነው የዘላለም ሕይወት የሰጠን። አንዴ ቢሆንማ ወይ ስናምን ነው የሚሆነው መልሱ፣ ወይም ደግሞ ሞቶ ሲነሳልን ነው የሚሆነው መልሱ። ከሁለት አንዱ ነው። ሁለቱም መልስ አይሆንም። አሁን ምን መሰለህ፣ አሁን በቃ ፈለገየም አንተን ብጾም ምን እናድርግ መሰለህ፣ አሁን ይሄ ክርክር እየሆነብን ስለሆነ ለህይወታችን እዚህ ላይ ላለ ነው ሰዎች የሚጠቅም ነገር አይደለም። ለህይወታችን በቃ ገብቶናል። ለህይወታችን የሚጠቅም ነገር አይደለም። ለህይወታችን የሚጠቅም በቃ ናቲ ችግር የለውም። እኛ ገብቶሃል። አየህ የኦርቶዶክስ ትምህርት ከባድ ነው እንደምትለው አይደለም። አሁን እኔ የኦርቶዶክስ ትምህርት ከባድ ነው። የጴንጤኖክ አይደለም የገባሁት። እኔ ናቲዬ ጴንጤኖክ አይደለም የገባሁት። አንተ አሁን ሰጥቶናል አልክ። በቃ የዘላለም ሕይወት ሰጥቶሃል። እንደገና ደግሞ ለማረጋገጥ እመን የሚል የትኛው መጽሐፍ ቅዱስ ውስጥ ነው? እስኪ ለማረጋገጥ እመን። እስኪ እሺ፣ አንድ ጥያቄ እናንተ ልጠይቃችሁ። አይቶ ይቅር ብዙዬ፣ አንድ ጥያቄ በኋላ አንድ ጥያቄ አንተ ልጠይቅ። በደንብ አስረዱኝ ካለ እናስረዳዋለን፣ ካልሆነ አሁን ተወዛግቦ ልሄድ ነው። እንዴት ይሻላል? አንድ መልስ ልመልስልህና አንድ ጥያቄ ልጠይቃችሁና ከዛ በኋላ እወጣላችኋለሁ። አንድ ጥያቄ ብቻ አቱጣ እናስረዳለን። ግራ ገብቶህም አትሄድም። ለምን እንደተሰጠ አትሄድም እንዴ? ከሄድክማ ለእኛ ድል ነው። ከሄድክልንማ ድል ነው። መልስልኝ ለእኔ መልስልኝ። እሺ ናቲ ወዴት? እኔ እናንተ እየተወያየን ውይይታችንን ክርክር ብላ አትጥራው። ውይይት እናድርገው። ለድህነታችን የሚጠቅም ነገር ብንወራ ነው የሚሻለን ብዬ ነው። ብዙ ተከታዮች ስላሉ እዚህ ላይ የሚያዩ ሰዎች አሉ። ለእኔ አባት ሲጨንቅ ውይይቱን ክርክር ብላ አትጥራው። እኔ ኢየሱስን ይዤ እንዴት ይጨንቀኛል? የሞተልኝና የተነሳልኝ የዛሬ 3000 ዓመት የተፈጸመው የተሰራው ህይወት የማገኝበትን ነገር ያስኩ ሰው እኮ ነኝ። ኧረ ናቲ ጆሮህን ተጠቀምተው። የግድ ሚውት ካላረግኩ አይሆንም እንዴ? ናቲ ብዙ ሰው እያዳመጠህ ነው። እውነት ነው። እኛም ዝም ብለን እያዳመጥን ነው። እያወራህ ያለው ብፁዕ ከሆነ እያደረጋችሁ ያላችሁት ውይይት ነው ማለት ነው። መማማር ከሆነ የሚጠይቅህን ለቃሉ ታምነህ መልስለት። ናቲ ማይክህን ኦፕን አድርገዋል። እንዲቆይ አሁን ክርክር ጭቅጭቅ የሚያስብል አይደለም። ኢየሱስን ይዘሃል። የያዝከው ኢየሱስ ትክክለኛ ከሆነ መዳንህን አረጋግጥልኝ እያለህ ነው። በስርዓት ተወያይ። ምን ችግር አለው? መዳኔን እኮ አይደለም የሚያስጨንቀኝ ነገር የለም። ስለ እውነት ማለት ነው የምነግርህ ነገር መዳኔን ነገርኩት። የዛሬ 2000 ዓመት 2000 ምናምን ዓመት ላይ በተሰራው ስራ በኢየሱስ ክርስቶስ ሞትና ትንሣኤ ሳመን የዘላለም ሕይወትን አግኝቻለሁ። እሱ የእግዚአብሔር ልጅ እንደሆነ ሳመን የዘላለም ሕይወትን አግኝቻለሁ። ያን ጊዜ በተሰራው ስራ አሁን ያን ጊዜ ነው ሕይወትን ይሰጣል። እሺ ጥያቄውን አዳምጠውና ብሱን ከዛ በኋላ ትመልስለታለህ።
ብፁ ትንሽ ከበድ ብሎታል። ትንሽ ቀለል አድርገው ብፁ አምላክ አንዴ ናቲ መጀመሪያ ሲመልስልህ የነበረው መልስና ሁለተኛ ላይ የመለሰልህ መልስ ይለያያል እና እሱን አስረድተው ብትጀምር። እሺ ናቲዬ፣ ይኸውልህ የመጀመሪያው ጥያቄ ጴንጤዎች ድናችኋል ወይ ላልኩ፣ አዎ ድነናል አልክ። ድነናል ማለት ነው የዘላለም ሕይወት አግኝተናል አልክ። መቼ ነው የዘላለም ሕይወት ያገኛችሁት ብዬ ቀድሜ ስጠይቅ ምን አልከኝ? ስናምን ነው አልክ። ትክክል ነኝ ናቲ? መቼ ነው ያመንከው አንተ? እኔ ያመንኩት መቼ ነው? በቅርብ ጊዜ ነው። ስንት ዓመት ሆነ? ኦልሞስት አንድ 3-4 ዓመት አካባቢ። መልካም ናቲ፣ እኛ ጴንጤዎች ማለት እኔ ጴንጤው ናቲ የዘላለም ሕይወት ያገኘሁት የዛሬ 4 ዓመት ነው አልከን ማለት ነው አይደል? ትክክል ነኝ ናቲ? አዎ። በጣም ጥሩ። ይሄን መልስ ሰምቻለሁ። ይሄው ሁሉም ሰምተዋል። አንደኛውን ጥያቄ በዚህ መልኩ ነው የመለስከው። እኔ ኢየሱስ እኔን የዘላለም ሕይወት የሰጠኝ የዛሬ 4 ዓመት ነው ሳምን ብለህ ተናገርክ። ከዛ ሁለተኛ ጥያቄ ይሄንን ሰምተናል፣ ገብቶናል። ሁለተኛ ጥያቄ ደግሞ ጠየቅኩክ። ምን ብዬ ጠየቅኩ? ኢየሱስ የዛሬ 2000 ዓመት አንተ የዛሬ 4 ዓመት ስታምን ኢየሱስ የዘላለም ሕይወት ሰጥቶኛል ስላልክ የዛሬ 2000 ዓመት ኢየሱስ ሞቶ ሲነሳ የዘላለም ሕይወት ሰጥቶሃል ወይ ብዬ ስጠይቅ አዎ ሰጥቶኛል አልክ። ትክክል ነኝ? አዎ ትክክል። በጣም ጥሩ። ስለዚህ ናቲ የዛሬ 2000 ዓመት አንዴ፣ የዛሬ 4 ዓመት ሁለተኛ ጊዜ ኢየሱስ የዘላለም ሕይወት ሰጥቶታል ወይ ነው ጥያቄው። እሺ አመሰግናለሁ። ጥሩ ጥያቄ ነው። እኔ ልልህ የፈለግኩት መልስ መልስልህ ቅድም ልልህ የፈለግኩት የዛሬ 2000 ምናምን ዓመት በተሰራውን ስራ ሳምን ሕይወትን አግኝቻለሁ ነው ልልህ የፈለግኩት። ገባ? ያን ጊዜ በተሰራው ስራ የዛሬ 2000 ዓመት ስራ ብቻ አይደለም የተሰራው። እኔ አላመንኩማ። ቆይ ስማኝ፣ እኔ አምናህ አላመንክም። የዛሬ 2000 ዓመት አላልኩም። የዛሬ 2000 ዓመት ስራ ተሰራ አይደለም። የዛሬ 2000 ዓመት በተሰራው ስራ ኢየሱስ ክርስቶስ አንተን የዘላለም ሕይወት ሰጠህ ነው የሚባለው አይደል? የዛሬ 2000 ዓመት ለአንተ የዘላለም ሕይወት ሰጠህ አይደል? እሺ ሰጠኛ። አዎ አየህ፣ የዛሬ 2000 ዓመት ስራ ተሰራ አይደለም። በተሰራው ስራ ማለትም